ለምንድነው ግን ጽጌ ማተዋት? አልሞታለቻችሁ አላብዳለቻችሁ ግራ ገባኝ እኮ። በዚህ ጋር ቲና አለች፣ በዚህ ጋር ደግሞ ዳኒ አለ። ኧረ ተዋት ልጅቷን ትኑርበት እስቲ። ከማንም ይቅርታ አልፈልግም። በቃ ለምን አትተውኝም? አይደለም ዘባይ እሺ አንድ ጊዜ እሺ ቆይ ይኸውልሽ አንዴ ላስረዳ። ምንም ነገር ነው በቃ ጽጌ ምን ሆነሽ ነው? እሺ ተፈጥሯል። አሁን ደግሞ ቤት ድረስ መጥቶ እንዲህ መበጥበጥ ምን ይሉታል? እንደነገረኝ ከሆነ ከአንቺ ጋር መለያየት ይፈልጋል፣ አብሮ መቀጠል አይፈልግም። ስለዚህ እኔ ደግሞ ሴት ነሽና አብረሽው እንደዚህ ሳይፈልግሽ ሳይወድሽ ምናምን መቀጠሉ ከባድ ነው። ሰላም እንዴት ናችሁ? ውድ ቻናል ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብነታችሁን ማሳየት አለባችሁ። ይህ ቪዲዮ ደግሞ በጣም እንደሚመቻችሁ እርግጠኛ ስለሆንኩ ቪዲዮን ላይክ ማድረግ እንጀምራለን። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። የዛሬ ቪዲዮ ምን መሰላችሁ? ጽጌ በዳኒ ምክንያት ያልሆነችው ነገር የለም። በጣም ብዙ ነገሮችን ሆናለች። በጣም ብዙ ነገሮችን ያሳለፈች ነው በሰው ሀገር ሆና። ያ ነገር እኛንም በጣም እያሳሰበን ነው፣ እንደ ተመልካችም እንደ አድናቂም ደግሞ በጣም የሚያሳስብ ደረጃ ላይ ደርሷል። እና ለዛ ሁሉ ምክንያቱ ደግሞ ቲና መሆኗን ሁላችንም የምናየው ጉዳይ ነው። ዳኒ ከቲና ጋር ባይሆን ኖሮ ይህ ሁሉ ነገር ባልተፈጠረ ነበርና ዛሬ ቲና ቤት ድረስ መታ ጽጌን ይቅርታ ለመጠየቅ ፈልጋለች። እና እስቲ ምን ይሆናል መጨረሻቸው? የእውነት ጽጌ ትቀበላታለች ይቅርታዋን የሚለውን አብረን የምናየው ይሆናል። እኔ ግን አይመስለኝም በጭራሽ ይሄ ሁሉ ነገር ተፈጥሮ ጽጌ ይቅርታ ቢባል ነገር የምትሰማ አይመስለኝም። እንኳን ጽጌ እነ ይሳቅም የሚሰሙ አይመስለኝም ይሄን ነገር። እስቲ ዛሬ ሜሪ ቤት ድረስ ይዛት መታለች ቲና። የሚሆኑትን ነገር አንድ ላይ የምናየው ይሆናል። ወደ ቪዲዮ ነው። ቀላል ትጫዋለች ቀላል እኔ እኮ ማን እንዳይገባ ነው እንደዚህ አድርገሽ የዘጋሽው? ቲና ምንድነው? አስተያየት ተመልከቱ ጋይስ፣ አስተያየት የምራስ ቆይ ነው። ምንድነው? ማናት? ጽጌ ግቢያ ነይ ግቢ። ለምን መጣሽ እኮ? ቆይ ኧረ ጽጌ እንደዛ ይባላል። ለምን መጣሽ እኮ? ቆይ አንድ ጊዜ ተረጋጊ ማሪ። አንዴ ምንድነው ታስረዳኝ እኮ? ቆይ ጽጌ አንዴ ተረጅኝ። ምንድነው የምንረዳሽ? ቆይ አንድ ጊዜ ሜሪ ደግሞ ሁል ጊዜ ተረጅኝ ስሚኝ ምናምን። አንድ ጊዜ ጽጌ ቆይ በእንደዛ የረሳሁት ነገር ለምን ታስታውስ? እንደዛ በእሷ መንገድ አይደለም የመጣችው እሷ። እኔ ሴት ነኝ። በሴትነቴ ጽጌ የተጎዳችውን ነገር እኔም ላይ ነገ ጠዋት ሊደርስ ይችላል። አዳምጪኝ። አሁን መሄዱ ምንድን ነው እስቲ ንገሪኝ። ይሄ እኮ የሚጠበቅ ነገር ነው። ተረጋጊ። ቁጭ በይ። ነይ ቁጭ በይ። ቆይ ኖ ምንም እንዳታወሪ እሺ። እኮ አታወሪ። ምንድነው? ተረጋጊ። እሺ ቁጭ በይ። ነይ እሺ ነይ። አይ ተቀመጭሽ። በቃ ቆይ አንድ ጊዜ ያረ ቆይ ምንድነው ታስረዳሽ? ቆይ አሁን በቃ ታስረዳሽ እኮ ጽጌ ትረጋጋለች። በሰው ራሱ እኮ ታስረዳሽ ነው። ምን ነገር ቁጭ እንዳትይውጪ። ምንድነው ሜሪ እግዚአብሔር ምንድነው የምታወሪው? አንዴ ተረጋጊ ማሪ። እንደባለፈው አይደለም የመጣሁት፣ እናስረዳሽ ነው የመጣሁት እኮ። ይውጫት ጽጌ አንድ አዳምጪ። አስወጫት ሜሪ፣ አስወጫት። ጽጌ እግዚአብሔር ምን ሆነሽ ነው? ቆይ ምን ሆንኩኝ? ምን እኮ እሺ ቁጭ ለምን ደግሞ አትያልገባ? እኔ የረሳሁትን ነገር ለምንድን ነው እንዳስታውስ የምታደርጊ? ሜሪ እንደዛ አይደለም። በመጀመሪያ ደረጃ እሷ አንቺ ላይ ሆንሽው ነገር በሙሉ ይቅርታ ልጠይቅሽ ነው። አልፈልግም። ከማንም ይቅርታ አልፈልግም። በቃ ለምን አትተውኝም? አይደለም ዘባይ አንዴ እሺ አንድ ጊዜ እሺ ቆይ ይኸውልሽ አንዴ ላስረዳ። ምንም ነገር ነው ስነ ስርዓት። በቃ ጽጌ ምን ሆነሽ ነው እንዴ? አልገባኝም። ተረጋጊ እንዴ። አንዱ ስንል አንዱ ምን ሆነ ነው አንተ እንዴ? ፈልገሽ ከሆነ ጠብቀሽ ከሆነ የማይታሰብ በጭራሽ የማይታሰብ አንቺ መጮህ አያስፈልግሽም። ምን ፈልገሽ ነው? ተረጋጉ። ምን ሆናችሁ ነው እንዴ? ምን ሆናችሁ ነው? አሁን አስቀይምሻለሁ። ወይኔ መድኃኒዓለም ጭራሽ ታረጋጋለህ ብዬ እሱን የማይሆን ነገር ውስጥ አድርገችው ሜሪ፣ የማይሆን ነገር ቀላል የማይሆን ነገር ከዛ ሁሉ የአሁኑ ነገር ተፈጥሮ መረጋጋት የሚባል ነገር ፈጽሞ ማይታሰብ። ገባሽ አይደለ? አሁን እንደዚህ አይነት ነገር ማድረግ የለብሽም እባክሽ። ላስረዳችሁ ነው የመጣሁት። ምንድነው እንኳን የሚሻለው ሜሪ? እሷ እየጮኸች አንተ እየጮኸች ምን አልገባኝም። ምንድን ነው?
በቃ ፍጭልን ምንም ነገር ማፈልግም ሁለት ጓደኞች መሃል ገብተሽ ህይወቷን ታሳጫት ነበር ልጅቷን ገባኝ እንደዛ ስለሆነ ነው አይንሽን በጨዋሽተሽ ምንድነው በአፈራሽተሽ አሁን ለያዝ መጨረስ እውነታውን ላስረዳቸው አንድ ያዳምጥኝ ምንድነው ታስረጅን ከህይወታችሁ ምንድነው የሚቆይ ምንድነው የሚለው አልገባኝም ሜሪያንስ መረጋጋትሽ ይገርማል አንድ ነገር ትላንትና ወዲያ እንዴት ነው ይቻላል ለሷ እስቲ አንድ ጊዜ ሁላችንም አንድ ተሳሳሰባ አይኖርም እዚህ ጋር ግን ዋን ነው የነጽጌ እንዲህ መሆን የሚጠበቅ ነገር ነው ጋይስ ምንም ሌላ ነገር የለም በቃ ይጫዋሉ ሊመቷቱ ላይ ደርሳሉ ይሄ ግልጽ ነገር ነው ግን ደግሞ ተረጋግተው እንደ ትልቅ ሰው ምንድነው ቲና ይዛ የመጣችው ነገር የሚለውን ነገር ደግሞ ቁጭ ብለው ቢሰሙት አሪፍ ነው ያስባለሁ ኦፍ ኮርስ ያው ትልቅ ሰው ነን ተረጋግተን ደግሞ ነገሮችን ብንሰማ ግራቀኙን ብናይ አሪፍ ነው ያስባለሁ የተፈጠረው ነገር ስለተፈጠረ ማለት ነው ለምን አሰማት ምንድነው ከእድሜያችሁ ላይ የሚቀነሰው ቋንዴ ቲና ምንድነው ከእድሜያችሁ ላይ የሚቀነሰው አንድ ላይ ቀረሰማት ምንድነው የምትሆኑት ከዛ ውሳናችሁ ነው ቲና እስቲ ሰምቶ ውሳኔው ቢወስዱ ጀማ ተበጥቷል ዳኒ ያለውን ነገር ለማስረዳት ባንቺ ጉዳይ ዳኒ ሄዷል ከእንደገና ደግሞ የሷን ህይወት ደግሞ አደጋ ላይ ተርፏል ዳኒ መርጦ ነው ሄዶ ተወሱ እሱ እዚህ ውስጥ አትከታተው ስለዚህ መርጦ የራሱ እሱ እዚህ ውስጥ ማንከተው ኮራ እሱ አይመለከተንም እኮ አሁን እኮ ዋናው ጉዳይ ዳኒ ነው እሷ ልትልሽ ምንም እውነታ የላትም በአይኔ በብረቱ ያየሁትን ነገር ምንድነው ማስተባበል አያስፈልገውም አንድ ነገር ልንገርሽ እውነታውን ለምን ከአፏ አትሰሚም ከዛ የምትፈልጊው አንዴ ብቻ ላስረዳሽ እሺ በይ በስመ አብ አንተ ትብሳለህ በእግዚአብሔር የማይሆን ነገር ውስጥ አትክተቺኝ እንዳንቀያየም ትናንትና የሆነችው አልቻለ እናቴ ይቅርታ አንዴ ለምን ሻትልኝም አንዴ ላስረዳችሁ እሺ በትኝ ውጪ በሉኝ ለምን እንደዚህ ጽያሙታ አትወጣም ለምን አትወጣም ብታስቢ ነገር እውነት ይሳቀራፍ ራፍ ይሳቅ ልቀቃት አንተ ልቀቃት ሰው ቤት እዚህ ቤት ሲመጣ እንግዳ አክብሩ ጠላትም ትሁን ምንም ወዳጅም ትሁን 5 ደቂቃ እሷን 1 ደቂቃ መስማት ካልቻላችሁ ሰው ሀገር ነው ያለነው ሰው ሀገር ነው ያለነው ማይሆን ነገር ደግሞ ማንንም ሰው ዲስሪስፔክት ማድረግ አላረግንም በቃ አስወጫት አውራርዴ አታማቱ አንቺ በእናትሽ ጮት ይያርበሽ ነው እሱ አይደለም እኔ የዳኒ ምንም አይደለሁም እውነት ነው ለምን አትረጋጊም ስሚ ምን ማጥለኝ አዲስ አበባ አዳምጣት ለምን እኔ ዳኒ ጓደኛዬ ነው ምንም አይደለም ስላስረዳሽና አንድ እንትን በይኝ እሷ ባትነግረኝ እኔ ደፍሬ እዚህ ቤት ይዣት እመጣለሁ መጀመሪያ ምንም አታዳምጡት አዳምጡ ማመን ያለ ማመን የእናንተ ፋንታ ነው እኔ ማመኛታለሁ እያልኩ አይደል ቢያንስ ከእሷ እስከሚወጣ ድረስ አዳምጡ ምንድነው በጭፍን በቃ ነገሮችን ማሰብ ይሄው አውሪያቸው በቃ እኔ ፕራንክ የምትደራረጉ ነው መሰለኝ አንደኛ ዳኒ የድሮ ጓደኛዬ ነው ፕራንክ ይብላሽ በእናትሽ ውጪ ትንሽ ደቂቃ ሰማትና ነይ ቁጭ በይ ታስረዳ በቃ ቁጭ በይ በቃ ቁጭ በይ ነይ ይሳቅ ታስረዳም ብለህ ተቀመጥ ተቀመጡ ይሁን ነይ እዚህ ጋር ነይ ይሄ ስልክ ማን ይጣለው ፈራችሁ እኮ አይ አትፍሪ ችግር የለውም አንቺ ደግሞ ቶሎ ብቻ አስረጅ ሌላ ነገር እሺ ምን አለ መሰለሽ ጽጌ መጀመሪያ ዳኒ ስጠይቀኝ ዳኒ የድሮ ጓደኛዬ ነው ኢትዮጵያ ጀምረን የምንታወቅ ጓደኛሞች ነን አቅሻለሁ ከዚህ ቪዲዮ አላችሁ ታውቃላችሁ እዚህ እንደ ከጽጌ ጋር እንደዚህ መራራቅ ፈልጌ ነው ምናምን ሲለኝ በፕራንክ ነበር ያሰብኩት ፕራንክ እየተደራረጋችሁ ነበር የመሰለኝና ያላንቺ የሚያግዘኝ የለምና በእናትሽ ምናምን ሲለኝ እሺ ብዬ ነው እንጂ ምንም እኔና እሱ የሚያገናኘን ነገር የለም ኦኬ እኔ እዚህ ጋር ልጠይቅሽ አንድ ጥያቄ እሱ ይሄን ነገር ያለው ከምን የተነሳ ነው እንድትናደር ነው አብረው እንዲቀጥሉ ነው እንዲለያዩ ነው ለጨዋታ ነው ወይም እሱ ለመሄድ ያመጣው ሰበብ ነው አዲስ አበባ መሄድ ፈልጎ አንቺን ምክንያት አድርጎ ምናምን መሄድ ፈልጎ ነው አንድ ይሄን ብቻ በደንብ አድርገሽ አስረጃቸው አይደለም እሱ እንደነገረኝ ከሆነ ከአንቺ ጋር መለያየት ይፈልጋል አብሮ መቀጠል አይፈልግም ስለዚህ እኔ ደግሞ ሴት ነሽና አብረሹ እንደዚህ ሳይፈልግሽ ሳይወድሽ ምናምን መቀጠሉ ከባድ ነው ለዛም ብዬ ነው እሺ ያልኩት አንቺ ማን አስተያየት ሰጭ አደረገሽ እንዴ ምን አገባሽ አንቺ በሰው ህይወት ላይክ በሰዓት ጓደኛዬ ይሄ ቢሆን እኮ ምንም የሚያሳምን ነገር አይደለም ሜሪ ነገሩ ያለባትን ነገር በእኔ በኩል አድርጋለች አይደለ ያንን ልጅ እንደወደው የምንጠላው ማንም ሰው እኔ ሊያደርገኝ አይችልም ግን በእኔ ህይወት ተጽዕኖ አድርጋለች ስለዚህ ምን ታደርጋለች ቱታ እሺ አንድ ጊዜ ተረጋጋ አንድ ለእኔ ማንም እንዲያስብልኝ አልፈልግም ትቀጥያለሽ እሱ ስለምን ይጨናንቃል ብዬ ነው እንደዚህ ያልኩት እሱ ለምን ይጨናንቃል ምን ሆነ አይደለም አንቺ አሁንም እኮ በጣም ጥፋት እኮ ነው የተናገርሽ ግን በሰዓቱ ለመነኝ ጓደኛዬ ነው ለኔ ምን ቤት ነሽ አንቺ ጓደኛዋ ነው እና የሰው ህይወት ላይ ምንድነው የምታማሲው ሲጀመር ማለት ነው እሷ እኮ ያስረዳችሽ ጽጌ እንደ ሴት ላንቺ በማሰብ ነው ምን ብላ ነው ያስረዳችኝ እንደዚህ ከማይወድሽ ሰው ጋር
የማይወድ ሰው ጋር አብረሽ የምትሆኙ አንቺ ማንንም ሰው ለኔ አስተያየት አይሰጠኝም እያልኩሽ ነው። እሷ የኔን ህይወት ልታቃና አትችልም። የበለጠ ነገሩን አባባሰችው። እኔና እሱ ጋር መጀመሪያስ ምን ነገር ነበረ? ታዲያ ምንም ነገር ከሌላ አሁን አንቺ የምትሆኙ ነገር ይሄን ራስ እስከማጥፋት ደረጃ የደረስሽው በምንድን ነው? በቃ ወደ ኋላ ትሰጂ። እንዴት ነው ታስቢው? እንዴት ነው ያሰብኩት? ምን ሆነሽ ነው የመጣሽው? አልገባኝም። ምን አልገባኝም። ምንድነው የሆንኩት? ተቀይረሻል። በጣም ተቀይረሽ እኮ ተቀየርኩም። አንድ ነገር ማወቅ ያለበት ዝም በይ እንጂ አንቺ ዝም በይ። ጓደኝነት አልፈ ኧረ ዝም በይ ባላ ዝም በይ። ምን ሆነ ነው አንተ እንዴ? አንተ እኮ ቢያንስ የሰው ህይወት ውስጥ ገብታ የማሰለሽ ልጅ እኮ ናት። ምንድነው የምትይኝ እኮ? እውነቱን እየነገረቻቸው ነው። እኔ አሁን ከደልጅ ዋሱም ከፈለገ ጓደኛዬ ትላለች እንዴ? እቺ ህይወቷን እኮ መስዋዕትነት አድርጋ ነበረ። ይሄ ደረጃ ያደርሳል ብዬ አልጠበቅኩም ነበር። እኔም ደንግጬ እኮ ነው የመጣሁት። እውነቱን ልንገራችሁ ብዬ ነው እንጂ እዛው ስለሱ እሱንና እሱን በሚመለከት ሁኔታ ነው እንጂ እሱን ጨምረሽ ምንም ልታማሲ አይገባም። መልካም ነገር ነው ያረጋችው። መልካም ነገር እስቲ አንድ ሜሪ በጣም ራሴን የተቆጣጠርኩ ነው ካንቺ ጋር አንድ ሁለት ሌላ እርምጃ ላለመራመድ ይሳከሳስተ እንደዚህ እንዳታስብ እንዲህ ምናምን አትበይ። እንዳታስብ አንተ ራስህ ምንድነው ማስበው? አንተ የፈለከውን ማሰብ ትችላለህ። እናንተ እንዲህ ስላልከኝ ነው የምፈራ ይመስላል። ስለመፍራት ስላለመፍራት አይደለም። ይዘሽ የመጣሽው ነው ሁኔታ ነው። የመጣሁትን እያስረዳኋት ነው። እቺ ጥሩ ሴት ባትሆን የራስሽ ጉዳይ ብላ ሌላ ከዳኒ ጋር የሰራችውን ቪዲዮ የተቀመጠ ቪዲዮ እያወጣች መፖስት ትችል ነበር። ግን ጉዳቷን ስላየች ከኔ ጋር ምንም ችግር የለም ደግሞ ለማይወድሽ ሰው ይሄን ያህል መስዋዕት አትክፈይ ማለት ምንድነው ክፋቱ? ከእናንተ ጋር ሶስተኛ ሰውኝ መስደብ አለብኝ? እቺ ልጅ በምንድን ነው የመጣችው? እሱ በታክሲ ጋር ቦታ ሎኬሽን ለምን መጣች? አንቺን ይቅርታ ብላ አይደለም አልቀበለውም። ይሄ አንቺ እኔ እንድቀበለው አክሰፕት እንዳደረገው አልቀበለውም። ለምን ጽጌ ለምን ንገሪኝ። አሳማኝ ነገር ንገሪኝ። ማሳመን አይጠበቅም። አለመፈለግ እኮ በቂ ነው ሜሪ። እሷ ከኔ የተሻለች ንጹህ ናት አይደለ? እንደዛ ማመንም አለማመንም ትችያለሽ። ግን ውስጤን ለማንጻት ነው የመጣሁት እዚህ ጋር እንጂ ምንም ነገር የለንም። እሺ ከዚህ በላይ መቆየት ያለብኝ አይመስለኝም። ኖ እንደዛ አይደለም። ኖ ይሄን ነገር ፈተነው ነው የምትሄጂው። ቁጭ በይ አንድ ጊዜ ጽጌ፣ በተረጋጋ መንፈስ አስተዊ። አንድ ነገር ልንገርሽ፣ እዚህ ድረስ የመጣሁት ምን አገባኝ ብዬ መቅረትም እችላለሁ እኮ ግን ላይክ እንደዚህ ደረጃ የሚደርሳል ብዬ አልጠበቅኩም። ደግሞ ጓደኛዬ ነው ብዬሻለሁ። ሳያስጨንቀኝ ምናምን ሰው የለኝም ካንቺ ውጪ ምናምን ሲለኝ ለዛ ነው ያደረኩት። በቃ ይቅርታ ማለት ነው እኮ ትልቅ አመለካከት ባይኖራት ኖሮ ይቅርታ ልትልሽ አልመጣችም። ሁለት ጥፋት አሁንም የዳኒ ጥፋት ነው እንጂ እሷ ጥፋት አይደለም። እሱ ዘላለም አለሙ እንደዚህ አይነት ድራማ መስራት ስለማይሰለች አይደለም። እሱማ ጥፋትማ የእሷም ያንቺም የእሱም ነው ጥፋት። ለምን እኔም በሆን ነው አትሳሳት ይሳቅ። እኔም በሆን አንተ ጓደኛዬ ነህ አይደል? አዳምጠኝ። እኔ ከሁላችሁም ቀርባኝ ነው እንደ እሷ ቀርባኝ እኮ አይደለም። አንተ እንዳንተ ጓደኝነት ይሄን ፌቨር አድርግልኝ ብትለኝ አረጋለሁ። ምንም አልጠራጠርም፣ አረጋለሁ። ቢኮዝ አንተ ጓደኛዬ ስለሆንክ ነው። አንተ ጓደኛዬ ስለሆንክ አንተ ነው እንጂ የምትቀርበኝ ያቺን ማለቃት ሴት አይደለች የምትቀርበኝ። ስለዚህ አንተ መስዋዕትነት አሁን አሰብኩት ጊዜ ወስጄ ሰማችሁ። ምንም ሊዋጥልኝ አልቻለም። ለምን ሜሪ በቃ ሱጫት ለምንድን ነው የምትወጣው? እያስረዳችሽ እኮ ነው። በዚህ መንፈስ አይደለም መለየት ያለባችሁ። ጽጌ ተይው፣ ይኸውልሽ ሰማንሻ ጨረሽ ስሙኛ። አሁን ደግሞ እኛን ስሚ እኮ ሰማሃለሁ። እኔማ እኮ ተረጋጊያ። እንዴ አትመነጋገሪ። አንተ ለዚህ ስሜት አልገባኝ። ሌላ ችግር ያለብን ነው የምትመስለው እኮ ተረጋጊ። ለምንድን ነው የምረጋጋው? አንተ እንደማረጋጋት ጭራሽ አንተ ነገሩን ተባብሰዋለህ እንዴ? ተረጋጊ። አሁን እኔ እኮ ጥፋቴን አምኜ መጥቼ ቲና እንዴ ቆይ ወደ አንቺ ገባኝ እኮ። ይኸውልሽ አንቺ ተረጋጊ። ዳኒ አንተም ተረጋግተህ አውራ። ተረጋጊ አትበለኝ። ተረጋግቷል። ይሳቅማ ጨረሽ ሜሪ? አሁን ልቀጥል? ማይወስ ተጣገባ ውስጥ እየገባችሁ ነው። በቃ ትክክል ባልሆነ ነገር ነው። ማንም ነገር ውስጥ እንዲገባ አልፈልግም። ጽጌ አይደለም ይሄን አብርሽ ቢኖር ኖሮ እንደዚህ አትልም ነበር። እሱ ሁሌ ነገሩን የሚያበርደው እዚህ ቤት አሁን ነው የገባኝ። ሁሌም ነገራችንን የሚያበርደው አብርሽ ነው። ጭራሽ አንተ ታጋግናለህ እንዴ? ስለ አንቺ ያገባን ምናምን የሚባል ነገር አይደለም። ሁላችንም ያገባናል። ግን አሁን እሷ እያለችው ይሄኔ ሌላ ተሞዳምዳ የመጣች ነው እየመሰለኝ ያለው ለእኔ ማለት ነው። ስለዚህ ይኸውልሽ ጥፋት አለብሽ። እኔ ደስ ያለኝ ነገር አምኜ መምጣትሽ የምትይው ነገር ነው። አሁን እሷ አንቺ ጥፋት የለብሽ የምትለው ነገር አላልኩም። ጥፋቷን ታሰራ ይሳቅ። አትሳሳት። ዳኒ ጥፋት አለበት። ጥፋቱ የዳኒ ነው። እኔ እንደ ጓደኛ አንድ ሰው ፌቨር ስሪልኝ ቢለኝ እሰራለሁ። ጓደኝነት እንደዚህ የሚባል ነገር የለም። ፌቨር የምትሰሪው ለራሱ እንጂ ሰውን ሊጎዳ የሚችል ነገር በደንብ አሁን እንጫወታለን። አምነሽ መምጣትሽ በጣም አመሰግናለሁ። ያንቺ ነገር ያስደስተኛል። የሜሪ ባይገባኝም ማለት ነው። አንተ በጣም ቅድም አሁን አንተ ሌላ ችግር ከሷ ጋር ያለብን ነው የምትመስለው። ከሷ ጋር ሌላ ችግር ያለብን ግን አንተ ሴትና ቆይ
ከሷ ጋር ሌላ ችግር ያለብን ገና ስታያት እንዲህ ሳትነግሯስ ምናምን እውነት ለጽጌ ተቆርቁሯል መሰለኝ እውነት ነው እናገራለን ለምን አሁን እዚህ ያረካት ነገር ተመለሰችው ተመለሱ ሁላችንም አብደናል እኮ ራሳችንን እስከሆነ ነገር ሆነናል እኮ በዳኒ በቲና አይደለም በዳኒ አይደለም ከዳኒ ጋር ከዚህም በፊት ይጣላል እሷን አግኝታት የመጣች ጊዜ ለምን እንደዛ አልሆነች በቃ እናንተ ነገሩን ቢያንስ ተውት በቃ ቲናውን መናገር የምትፈልጊው ነገር ነገርሽኛል አይደለ ይሄ ነገር ንገሪ ብሎሻል እሱ ንገሪ ብሎሽ ነው ለጽጌ ሄደሽ አላለኝም እኔ ህልና ዳኒ ጭራሽ እንዳትናገሪ ብሎኝ ነበር ግን እኔ አልቻልኩም እዚህ ደረጃ የሚደርሳል ብዬ አላሰብኩም እንደ ሴት አስቤ ነው የመጣሁት ትናንት ቪዲዮን ሳይኮ ነው ያለችው ነው የመጣሁት እንዴ ተረጋጉ እንጂ እምቢ ብላኝ ነበር ልክ እንደናንተ ነበር አስረዳኋት እሺ ያለችኝ በጣም አስጨንቂያት ነው ለዛም እሺ ያለችኝ እንጂ ዳኒ ጭራሽ ቃል አስገብቶኝ ነው ሄደው ምንም ነገር እንዳትናገሪ ብሎኝ ግን ምንም ነገር የለኝም እኔ ከዳኒ ጋር ጓደኛዬ ነው አለቀ ከዛ ውጪ የዘለለ ነገር የለንም በቃ ተረጋጊ ኦኬ ጽጌ እንግዲህ እንደሰው አስበሽ እንጂ አንቺን የሚጎዳ ነገር ላረግ አልችልም ቲና እናመሰግናለን ይሄን ስላሰብሽ ግን ከዚህ በኋላ እንደዚህ አይነት ጥፋት እንዳታረጊ ገባሽ ምክንያቱ ሰበቡ አንቺ ነበር የምትሆኚው እሷ እንደዚህ ብትሆን ስለ ዳኒ ጓደኛዬ ስለሆነ ለሱ መስዋዕትነት መክፈል ካለብሽ ጥግ ድረስ መክፈል ትችያለሽ ግን ሌላውን ሰው አካተሽ አይደለም ይሄ ነገር እሷን እንደሚነካት እያወቅሽ መቶም የነገረሽም ደግሞ ቃል በቃል እሷን ስለማይፈልጋት ሽጉጥ ከተኮሰ በኋላ ድምፁ ብቻ አይደለም ብዙ ነገር ጎድቶ ነው ከዛ በኋላ ዝም ገባሽ አይደለ አንቺ የኔ ህይወት ላይ ብዙ ነገር ከፈጠርሽ በኋላ ነው አሁን ይቅርታ እየጠቅሽኝ ያለሽው እሱ ችግር የለም እናንተ የምትሉት ነገር ለኔ ምን ይከተል ተቃቀኝ አስወጫት በቃ እንዴ ግዴታ መጮህ አለብኝ እንዴ ለዚህ ሰንተሽ በዚህ ነው እንደምታስረጂ አስወጪልኝ በቃ አልፈልግም ይኸውልሽ ተረድቼሻለሁ በቃ ምንም አታስረጂኝ በቃ ሂጂ ቴንክ ዩ እሺ ቆይ እንደዚህ በእንደዚህ ያረጋግጥ እሺ ኖ አይደለም እሺ ጽጌ ጽጌ ቲና አንድ ነገር እንገርሽ አይደል እባክሽን ከዚህ በኋላ እንዳትመጪሽ ዳራ እንደዚህ ሰው አይባልም ዛሬ ሌላ ሰው ያውቀው ዝም በይው ኦኬ ቤትሽ ነው እሺ እናት ስለምታረጊልን ነገር ሁሉ እናመሰግናለን አንተ ምን ሆነህ ነው ባይዚ የጽጌ እንዲህ መሆን የሚጠበቅ ነገር ነው ምንም አዲስ ነገር እንዳጠብቁ ከዚህ በኋላ ይሄ ይቅርታ ጠይቃለች ምናምን ብላችሁ ተጠበቃችሁ ከሆነ የማይሆን ነገር ነው ምክንያቱም ብዙ ነገር አሳልፋለች በጣም ብዙ ነገሮችን ሆናለች በዚች ልጅና በዳኒ ምክንያት ማለት ነው እና አሁን ዛሬ እንደዚህ መፍጨርጨሯ መናደዷ ብዙ ነገር ማለቷ የሚጠበቅ ነገር ነው ግን የቲናን ትልቅነት ነው በዚህ ቪዲዮ ልረዳ ይቻልኩት ማለት ነው እስቲ በቀጣይ ቪዲዮ ደግሞ ምን እንደሚፈጠር አብረን የምናየው ይሆናል ጋይስ ለዛሬ ያዝነው ቪዲዮ ይሄን ይመስል ነበር በቪዲዮ ኢንጆይ እንዳደረጋችሁ አልጠራጠርም በቀጣይ በሌላ ባሪ ቪዲዮ እስክንገናኝ ድረስ